ቢያንስ ከህይወታችሁ ውጪ ያልሽ ወጥቼ እንኳን ለምንድነው እሱን መያዝ እሱን መንከባከብ ለምንድነው የሚከብድሽ? ለምንድነው አሁን የምታስደብሪው? ለምንድነው ልጁ ጭንቀት እንዲሰማው የምታደርጊው? ከዛ ባለፈ ደግሞ አሁን ነገሮች ተስተካክሏል ተብሎ ሁሉ ነገር ከተፈታ በኋላ አሁንም የኔን ስም አንስቶ ከሱ ጋር መረባበሽ እሱን እንዲጨነቅ ለምን ታደርጊዋለሽ? ወይ ለኔ ልቀቂልኝና እንዴት ክብር እንደሆነ እንዴት ወንድ ልጅ እንደሚከበር እንዴት ለወንድ ልጅ ፍቅር እንደሚሰጥ በቃ ልንከባከበው። እኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር። ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ ይሄ የተከበረ የእናቴ አባቴ ቤት ነው። ሰምተሽኛል አይደለ? እንደ አመጣልሽ ስነ ስርዓት ሩታ አታብዡ። አሁን ስነ ስርዓት ይችላል እንደ አመጣልሽ ዘው አትበይ። ተወልድና ቁጭ ባትል ደግሞ እኔም ደግሞ አሳይሽ ነበር። አዎ ሁሌ በሰነዘር አይደለም እጅ መሰንዘር ለምዶብሻል አውቃለሁ። ትሰሚኛለሽ? እንደዛ ደግሞ የምታደርጊኝ ሰው አይደለሁም። ቤትሽ መጥቼም እንደዛ የምታደርጊኝ ሰው አይደለሽም። በቃሽ። ይኸውልህ ልንገርህ በህይወቴ እንደሱ የታገስኩት ሰው የለም። እንዴት ነሽ? አሉ በድጋሚ መጣሽ። ይቅርታ ዛሬ ለአንድ ጉዳይ ላውራሽ ነው የመጣሁት። ሰላምታ ግን አይነሳም። ሰላምታ የእግዚአብሔር ነው፣ ችግር የለውም። ወደ ገደለው ስገባልሽ ዛሬ የመጣሁት ቤትሽ ላይ ምንም በመጥፎ ነገር እንድንነጋገር ምናምን አይደለም። ባለፈው ብዙ ተናግረሻል፣ ዝም ብዬሻለሁ። ዛሬ ደግሞ የኔን ስም አንስተሽ ከአብርሃም ጋር የምትጣይበትን ምክንያት እንደገና ደግሞ በዚህ ልጅ የምትጎጂበትን ምክንያት ቢያንስ በእኔ ስም ባይሆን አንድ ነገር ነው። ለምን አንቺ ተናግረሽ እኔ ዝም የምልበት ምንም ምክንያት የለም። በዛ አሁን አይበቃም? ምን አገባሽ? አልገባኝም። የኔን ስም ማንሳቱ ለምን አስፈለገ? ከዛ ባለፈ ደግሞ በቃ ከህይወቴ ውጪልኝ ያልሽኝ ወጣሁኝ አይደል እንዴ? ለምንድን ነው በዚህ ልክ እሱንስ እንደዚህ በእንደዚህ አመጣህ የማይሆን ምክንያቶች እየፈጠርሽ ከሱ ጋር መጣላቱ ለምን? በቃ ታውኩልሽ አይደል? እሺ ህይወትሽን እየኖርሽ ነው። አሁን የኔን ስም አንስቶ እንደ አዲስ ነገሮችን መጣላት ለምን አስፈለገ? ከዛ ባለፈ ደግሞ በዚህ ልክ እሱ እንድትጎጂው አልፈልግም። ቢያንስ ደስታው ይመለሳል ብዬ ነው አስጨርሽኝ። አሁን ምንም ጸብ አልፈልግም። ቤትሽ ነው የመጣሁት። ቢያንስ ስነ ስርዓት ባለው መልኩ እንነጋገር። እሺ ማለት እስከ ዛሬ ብዙ ተናግረሽኛል፣ ብዙ ዝም ብዬሻለሁ። ይበቃል። ያ ማለት ደግሞ የተናገርሽው ነገር ሁሉ ልክ ነው ማለት አይደለም። ስለሚገባሽ ያለ ቦታሽ ስለተገኘሽ ስለሚገባሽ ተናገርኩሽ። ቀራለ እኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር። ለዚህ ነው እኮ የተናገረ ሰው ሁሉ ልክ አይደለም፣ ዝም ያለ ሁሉ ደግሞ ጥፋተኛ አይደለም እምልሽ አይደለም። የሆነ ታይም ወደኔ ከተመለሰ ወይኔ በቃ ተመለሰ አጣሁት ምናምን ብለሽ የተንገበገብሽ ያንን ስሜት ነው ፊትሽ ላይ ያየው ያለውት ገባሽ? አይ ፊት ላይ ምን የምታዩ ነገር የለም ነው ማዝነው ነው። አይ እኔ እንደዚህ በእንደዚህ ልክ ለመሆን ሲጀመር ወይኔ ባለፈው እኮ እና ቤል ነግረውኝ ነበር ራስሽን ሁላ ልታጠፊ ደርሰሽ ነበር አሉ። እሱ ምንም መረጃ ትክክለኛ መረጃ የለሽም። በጣም ይቅርታ። እኔ ወይኔ ጉዴ ስለሱ ምንም መረጃ የለሽም። ስለ ራሴን ማጥፋት ሆነ ስለምን ምንም መረጃ የለሽም። አሁን እያወራሁሽ ኖ አይ ከነሱ በላይ የምትቀርቢው ሰው የለም፣ ከነሱ በላይ ሚስጥረኛ የለም። ሲጀመር ሲያመጡሽም ሲያስገቡሽም የነበሩት እነሱ ናቸው። ሰው ከነሱ ምንም ሊደበቅ የሚችል መረጃ የለም። ያንን ነገር እያወቅኩኝ እኔ እሱን ሲመጣ ብዬ መቀበሌ ሳጋና ያጠፋሁት አም ሶሪ። በጣም ተጎርተሻል። ይቅርታ። ስለኔ ጉዳት አይደለም እዚህ ጋር ያወራሁልሽ ያለው ስለ አብርሃም ጉዳት ነው። እኔማ ጉዳቴን መርጬ የሱን ደስታ መርጬ ይሄው ህይወታችሁን ኑሩ ባልኩበት ታይም ላይ ከመሬት ተነስተሽ የኔን ስም ማንሳት ከዛ ባለፈ አሁንም እንዲደብረው ለምን ታደርጊያለሽ? እዚህ ድረስ የመጣሽው ሬት እያለሽ እያንገበገበሽ መሆኑን ስላየው በቃ አለ አይደለ አሳዘንሽ። ምንድነው የሚያንገበገበኝ? ተንገበገብሽ እንጂ በጣም አንደኛው እሱ ጋር መምጣቱ የሆነ በቃ አለ አይደለ ጥሩ ታይም ማሳለፋችን ምናምን አንቺን ሁላ አሳምሞ እስከማስተኛ ከደረሰ ኢቭን እነሱን ጠርተሽ ራሴን ላጠፋ ነው ያዙን ልቀቁኝ ካልሽ በጣም ከባድ ኬዝ ውስጥ ነሽ ማለት ነው። ስለዚህ ሰላማዊ በሆናችሁ ታይም እኮ አልመጣሁም። ፍቅር በሆናችሁ ታይም መጥቻለሁ እንዴ? ምን አለ መሰለሽ የጃዙር የሚባል ነገር ታውቂያለሽ? አይ እናንተ እኮ ሰላም ሆናችሁ የመጣሁበት ነገር የለም። አሁንም ቢሆን የኔን ስም ገብግበሽ ነበር አሉ። ኖ አሁን አሉ ምናምን አሁንም አሉ በሚል ሰበብ ነው የመጣሽው። ትናንትናም ደግሞ ቤትሽ ስላየሁሽ ነው። እሺ አየሁሽ እኮ ካሜራ ደቅነሽ ታመሽ ምናምን በቃ እኔ እንደዛ መሆን እሱ እግዚአብሔር ይማረኝ። ይኸው እግዚአብሔር ምሮኝ ነው አሁንም የሚቆም። ከዛ ባለፈ ደግሞ በሱ ልታመም የምታውቂው ነገር የለም። ኧረ እያየ ነው። ኤኒዌይስ ዋናው ደህና መሆንሽ ነው። ከዚህ በላይ ደህና እንድትሆኚ ደግሞ አይዞሽ እጸልይልሻለሁ። አይ ጸሎት አያስፈልገኝም። ያንቺ እግዚአብሔር በቂ ነው። አሁንም ደህና ነኝ እግዚአብሔር ይመስገን። እና ይኸውልሽ አንድ ነገር ላስረዳሽ።
በቃ አሁን ኦሬዲ ወጣሁኝ ካልሽኝ እኮ ሲጀመር መመላለስም አይጠበቅብሽም። እኔ ዝም ብለሽ ትላንትና መጣሽ ዛሬ ደግሞ ወጥቼ እኮ ዝም ብዬ ይሄው ህይወታችሁን እየቀጠላችሁ ደስተኛ በነበራችሁበት ታይም የመጣሁት ነገር የለም። ይሄ ማንንም የሚያውቀው ነገር ነው። ግን ደግሞ የኔን ስም አንስተሽ እንዳሁን እንደ አዲስ ስሚኝማ በጃዙር ካላገኘሁት ብለሽ እኮ እርያሽ ነበረ። ምን ነው ላስታውስሽ እንዴ? ምን ነው በጃዙር ካላገኘሁት ያልኩት እንዴ? ታዩስንማ አመመኝ አሞኝ መጥቶ ከመጠየቅ ውጪ እባክህ ተው አትሂድ ምናምን ብትተይው እኮ አትሂድ አትለየኝም ምናምን እኔ ጋር ስለመጣ ነው እንደዛ ይሆንሽው። እኔ አመመኝ መጥቶ ጠየቀኝ አለቀ። ከዛ ባለፈ ምናምን ሊሰማኝ ይችላል፣ ላዝን ይችላል፣ ሳይው ሊደብረኝ ይችላል አይደለ? አዎ ከመሬት በቃ ላለቅስ ይችላል። በቃ እንኳን ተፈጠረ እሱ ስለሱ አይደለም አሁን ላውራሽ የፈለኩት። ብዙ አትናደጂ። ኤኒዌይስ ኖርማል ነገር ነው ያጋጥማል አንዳንዴ ገባሽ? ቀለል አድርጊ። አሁን ወደዚህ ቤት የመጣሁበትን ጉዳይ አንዴ ላስረዳሽ። ምንም እንድታስረጅኝ አልፈልግም። ሲጀመር እዚህ ግቢም እንድትገቢ ማን እንደፈቀደልሽም አላውቅም። ነው ወይስ አንቺ በር የመገንጠል አባዛ ያለብሽ ገንጥለሽ ነው የገባሽው? ብዙ ጊዜ እንደማውቀው ከሆነ ዝም ብሎ ዘው ማለት አባዛ ያለብሽ። እዚህም ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ ይሄ የተከበረ የእናቴ አባቴ ቤት ነው። ሰምተሽኛል አይደለ? እንደ አመጣልሽ ስነ ስርዓት ሩታ አታብዡ። አሁን ስነ ስርዓት ሽማግሌ እንደ አመጣልሽ ዘው አትበይ። እንደዛ ሳይሆን እንነጋገራለን ብለን ይሄ የተከበረ የእናቴ አባቴ ቤት ነው። በተከበረው በእናትና በአባትሽ ቤት እንደዚህ ነው የምትጮሂ? እንዴት ነው የሚያደርግሽ? እንደ እንትን ልክ ነው ባትወልድና ቁጭ ባትል ደግሞ እኔም ደግሞ አሳይሽ ነበር። አዎ ሁሌ በሰነዘር አይደለም ከወፈሩ ሰው አይፈሩ አሉ። ነይ ስሚኝማ፣ እጅ መሰንዘር ለምዶብሻል አውቃለሁ። ትሰሚኛለሽ? እንደዛ ደግሞ የምታደርጊኝ ሰው አይደለሁም። ቤትሽ መጥቼም እንደዛ የምታደርጊኝ ሰው አይደለሽም። በቃሽ። ይኸውልህ ልንገርህ፣ በህይወቴ እንደሰው የታገስኩት ሰው የለም። እንዲህ ላንጠባጥብሽ እችላለሁ። አይገርምሽም? ቤትሽ መጥቼ በክብር ቦታ ይሻላል። በክብር ቢወጣ ይሻላል። ክብር ያለው ሰው በክብር ስለሚያምርበት የትኛው ክብርሽ ነው? በቃሽ። አሁን ለማንኛውም የመጣሁት እዚህ ክብር ቢኖርሽ ባልሽን እንደዛ ዲስሪስፔክት አታደርጊውም። ህዝብ በሚያየው በዛ ልክ ሪስፔክት አታደርጊውም። ይበቃሻል። ስለኔ ባል አንቺ አትነግሪኝም። ማነሽ? ምንድነሽ? ከየት ነው የመጣሽው? ስነ ስርዓት የሚባል ነገር በቃ ሁሌ እንደዚህ ኮስተር ባለ ለለለለ ባለ አይደለም ነው። ይበቃሻል። እንደዚህ ዲስሪስፔክት የምታደርጊውን ነገር ስነ ስርዓት ኖሮሽ እንደ ሴት ሰከን ብለሽ አትንኪኝ። ጫፌ እንዳትነኪኝ። ያላበዛሽው? ኧረ እባክሽ አበዛሽው በጣም። እስካሁን ዝም ተብዬሻለሁ። እንደዚህ እንደ ጅራፍ ነው ማጮሽ። ገና በተከበረው ቤትሽ ወተን ውጪ ላይ እንሞክረው። እንደ ጅራፍ ነው ማጮሽ። የትም ችግር የለብኝም። ኧረ በእግዚአብሔር አንዴ አራስ ነሻ መውጣት ትችያለሽ። እስቲ እንደ አራስ ቢያንስ ረጋ በይ እንዴ! ሰው ቤት ነኝ ቢያንስ አታስጩኝ። በቃ መነካከት ቆመሽ እኮ ስነ ስርዓት ባለው መልኩ መናገር ትችያለሽ። ስነ ስርዓት ላለው ሰው ክብር ላለው ሰው ላከብረው በስነ ስርዓት ላወራው እችላለሁ። አሁን ቀጥ ብለሽ ውጪልኝ። እዛ ጋር ታይሻለሽ። በመጀመሪያ የመጣሁበት ነገር ሳላሳምንሽ እንዳላዘነጣጥልሽ ውሻ ሆኜ ደግሞ ጉድ እንዳላረግሽ ነው። ደግሞ አራስ ስለሆንሽ ተከብረሽ ውጪ። ምናልባት ከሁለት ወር በኋላ ድጋሚ ልንገናኝ እንችላለን። ከሁለት ወር በኋላ ምናልባት ልንገናኝ እንችላለን። ተይ ሁለት ወሩን እዚህ ጋር ማንም እንደሌላ አስቢውና አንቺ እኔ ላይ እስቲ አንዲት ነገር ለማድረግ ሞክሪ። አሁን ምንም የሚያሰጋኝ እኔ እንዳንቺ እንደዚህ እልል በማለት ጮክ በማለት አይደለም። አሁንም ቤትሽ የመጣሁት እንጣጥ እያልሻል ነበር ወይ? እኔ አሁን ምንም የሚያስፈራኝ የሚያሰጋኝ ነገር የለም። በፈለግሽው ነገር ልትመጪ ትችያለሽ። እንዴት አድርጌ መመለስ እንዳለብኝ ደግሞ እኔ አሳይሻለሁ። እሺ እኔ ደግሞ የጉልበትሽን አቅም ቢያንስ ላሳይሽ። እዚህ ጋር ስለ ጉልበት ምናምን አይደለም። ወይ አራስ እጠብቅሻለሁ። እሺ እጠብቅሻለሁ። እርጉዝ ስለነበርሽ አዛ ታይም እንደገና ደግሞ አሁንም አራስ ነሽ። ልነካሽ ምናምን አልችልም። በጣም አይደለም ነገሩ። በጉልበት አራስነቴን ከጨረስኩማ በደንብ ጉልበት ስለሚኖረኝ ያኔ በጣም እንተያያለን። አሁን ግን ሞክሪኝና ላሳይሽ በእናትሽ። እሺ አንዴ ይብላችሁ ሰሙኛላችሁ እኮ እንነጋገር ነው አይደል የተባባላችሁት? ስለዚህ መነጋገር ካለባችሁ ስርዓት ባለው መልኩ የለም ይሄ ጸብ ምናምን የሚለውን ነገር ትታችሁ በቁም ነገር ያለው ነገር አውሩና ሁሌ እሷ እንደዛ ስትናገር ነው ዝም እንድላት ነው የምጠብቀው። ትናንትና ቤቷ መጥቼ እንደዛ ስትናገር ዝም እንዳልኩት ማለት ነው። ከዚህ በፊትም ደግሞ እርግዝናዋ ላይ እንደዛ በዛ ልክ እንደተናገረችኝ አሁንም ዝም ብል ሰው አይሰማውም? እኔ አልናደድም? የምትናገሪኝ ነገር አያናድደኝም እንዴ? ማለት አንቺ እንደ ሰው አእምሮ ኖሮሽ ሊሰማሽ? እስቲ በኃይለኝነት የሰራሽውን ቤት አሳየኛ እንዴ ሊሰማሽ? አንቺ እውነት ሞራል አለሽ እንዴ? አንቺ ሲጀመር የለሽም እኮ። እንግዲህ ይቅርታ እዚህ ቤት መጥቼ በዚህ ልክ አይደለም። ለማንኛውም ባልማክበርን ባልመውደድን መልካምነትን ጭቅጭቅ ልጁም እንዲጨንቀው አታድርጊ። ከዛ ባለፈ ደግሞ አንቺም ስነስርዓትን ሴትነትን ክብርን እሺ ከራስ አልፎ የሆነ ከጀርባሽ ሰዎች አሉ አይደለ? እነሱን ማስከበርን ልመጂ ተማሪ።
ያንን ስታቂ ክብር ማለት አንቺ አብርሃምን እንደምታደርጊው ነገር ነው። ለኔ ትነግሪኛለሽ። ክብር ማለት እንደዛ ነው። አንድ ገርኝ እስቲ አይደለም፣ እንዳንቺ እየተለጣጠፉ መንዘላዘል ነው። እንደዛ አይደለም። ቆይ አንዴ እባካችሁ ፕሊዝ ፕሊዝ። በዚህ መልክ ባንድ መነጋገር እኮ አልገባኝም። እኔ የምልህ ለምንድን ነው ይዛት የመጣው? ሲጀመር በቁም ነገር አንቺ ማናገር ትፈልጋለች። አወራታለሁ፣ ብዙ ነገሮችን ማናገር እፈልጋለሁ። ምንድን ነው የምታናግረኝ? ይሄ ጸብ እንዳይፈጠር ያወራችሁ ነበር እኮ ግን መሀል ላይ ነው አለ መባባል ላይ ቤትሽ ስመጣ እኔ አንድ ነገር ልንገርህ፣ ታውቃለች። እኔ እሷ ማየት እንደሚያስጠላኝ ታውቃለች። ሆን ብላ ነው እኮ የምትመጣው። እኔ ወድጄሽ አይደለም የመጣሁት። አንዴ ስሚኝ፣ ላናግርሽ ስለሚገባ አብርሃም ያለበትን አልፈልግም። አስጨርሽኝ። አንዴ አብርሃም አይነት ሰው ሲያናግረኝ የሆነ አላርጂክ ነው፣ ጆሮዬን ሁላ ያመኛል። በእናትሽ ወይ አብርሃም ሲያናግርሽ ጆሮሽን ያምሻል። የመጣ ሰው ሁሉ በቃ አንቺ ስፔሻሊ አንቺ በጣም ነው የሚያመን ራሴ ሁላ ነው በቃ እንዴት ስቅጥጥ ይመምሽም ያቅለሽሽም ዋት አርጊውና ቢያንስ ለቀኩልሽ ስነ ስርዓት ባለው መልኩ ወይ የኔን ስም ሳትጠሪ በመልቀቅሽ ተናደድሽ። እሺ እኔ ለአንቺ ወርቅ መገዛበት ምክንያት ምንድነው? ተናደድሽ በመልቀቅሽ ተናደድሽ። ምኑ ነው በመልቀቄ? ደስተኛ እየሆናችሁ መኖራችሁበት ታይም የኔን ስም መንሳት ለምን አስፈለገሽ? እንደ በጣም ደጋግመሽ እየጠረሽ ነው ስለለቀኩልሽ እንደዚህ ተነጥፈሽ ኑሪ። ምን አገባኝ እኔ ስለለቀኩልሽ። በጣም ሜንሽን አረግሽው፣ ጠቃቀስሽው። በጣም የጆሮሽ ነገር ስለሚሰማ ነው። ጆሮሽ አይደለም አንቺ በጣም አንገብግቦሽ ደጋግመሽ እየጠራሽ ስለሆነ ነው። እኔ እግዚአብሔርን እንደዚህ መነጋገርም የለባችሁም ሩታዬ። በዚህ ልክ እንትን ማለት የለብሽም። ማለት አብርሃምን መጥቶ ሲያወራሽ ያለውን ነገር በቃ አዳምጠሽ ምላሾችን መስጠት ካለብሽ መስጠት። ሄርሜላም እንደገና በዚህ ልክ ደግሞ መናገር የለብሽም። ገብቶሻል አይደለ? ብቻ የሆነ ነገሮችን የሆነ የሚወራውን ወሬ ወደ ሌላ ነገር መተርጎም ሳይሆን ቀጥታ ተረት ያለው አማራጭ ክብር እያወራኋት ነበረ። እሷ ናት ክብር ማታውቀው። ከዚህ በላይ መነጋገር ሰፈሩን አንደኛ ነገር አንቦጎራት ይችላል። እንደዚህ ዙሪና መንገዱ ያውና ሂጂ ወደ አትንኪኝ። ና መቼ የሚገባሽ ሰው አይደለሽም።